ሰበር መረጃ ነው። አሁን ከጥቂት ደቂቃዎች በፊት የተጠናቀቀው የ10 ኪሎ ሜትር የታላቁ የማንቸስተር የማራቶን ውድድር ኢትዮጵያውያን አትሌቶች አስደናቂ ውጤት አስመዝግበዋል። በወንዶችም በሴቶችም ያሸነፉት የኢትዮጵያውያን አትሌቶች በተለይ አትሌት ሰለሞን ባረጋ አስደናቂ ውጤት አስመዝግበዋል። የአምናው የታላቁ ማንቸስተር አሸናፊው ኬንያዊው ቪንሴንት ኒጌቲችም እስከ መጨረሻው ድረስ ከሰለሞን ባረጋ ጋር አንገት ለአንገት ተናንቀው ቢሮጡም በመጨረሻው ግን ሰለሞን እጅግ ብልሃትና ብልጠት በታከለበት አሯሯጥ ወርቁን ለሀገራችን አስገኝቷል። ስለ ውድድሩን የሚመለከቱ መረጃዎችንም በዚህ አጭር የመረጃ ሰዓታችን የምትሰሙት ቀዳሚው ጉዳይ ነው። እንዲሁም በዚሁ የታላቁ የማንቸስተር የሴቶች የ10 ኪሎ ሜትር የማራቶን ውድድር አትሌት መዲና ኢሳ አስደናቂ የሆነ ውጤት አስመዝግባለች። ለመጀመሪያ ጊዜ በታላቁ ማንቸስተር የተሳተፈችው አትሌት መዲና የአምና አሸናፊዋ ኢትዮጵያዊቷ ጎይቶም ገብረስላሴ እንዲሁም ደግሞ ባለልማደኛዋ ኬንያዊት አትሌት ሄለን ኦብሪንን በብልጠት እንዲሁም ደግሞ ብልሃት በታከለበት አሯሯጥ መዲና ኢሳ ተበልጧል። በቅርቡ ወደ ጎዳና ውድድሮች ፊቷ ያዞረችው አትሌት መዲና ኢሳ በእንግሊዙ የማንቸስተር ውድድር ላይ ወርቅ ከማሸነፏን ባሻገር ያደረገችው አስደናቂ ነገር እንግዲህ ዓለምን ሁሉ አያነጋገረ ነው። በዚህ የመረጃ ሰዓታችን የምትሰሙት ሌላኛው ጉዳይ ነው። ሰላም ውድ የዛሬ ሚዲያ ቤተሰቦች፣ ትኩስ የሆኑ የአትሌቲክስ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ። መሻሻል ይገባችኋል የምትሏቸውም አስተያየቶቻችሁን ጻፉልን። በእንግሊዝ የተካሄደው የታላቁ ማንቸስተር የ10 ኪሎ ሜትር የማራቶን ውድድር ኢትዮጵያውያን አትሌቶች አሸንፈዋል። በወንዶች የቶኪዮ ማራቶን የ10,000 ሜትር ባለወርቁ ሰለሞን ባረጋ በዚህ ውድድር አሸንፈዋል። ሰለሞን ውድድሩን ማጠናቀቅ የፈጀበት ሰዓት 27 ደቂቃ ከ49 ሴኮንድ ሲሆን ይህም ጥሩ ሰዓት የሚባል ነው። ዛሬ በማንቸስተር ያስመዘገበው ሰዓት ሰለሞን በዚህ ውድድር ከአምናው አሸናፊ ቪንሴንት ኒጌቲች ጋር እስከ 26ኛው ደቂቃ ሳይላቀቁ ጎን ለጎን ሆነው የሮጡ ሲሆን በመጨረሻ 2 ደቂቃዎች ግን ሰለሞን ፍጥነቱን ጨምሮ በመውጣት ኒጌቲችን ጥሎት መሄድ ችሏል። ሰለሞን ላይ ኒጌቲችና ሁለተኛ ደረጃ ይዞ ያጠናቀቀው አሜሪካዊው ሳንቲያጎ ለመድረስ ጥረት ቢያደርጉም አልተሳካላቸውም። ሰለሞን በማንቸስተር ሩጫ ሲሮጥ የመጀመሪያ ጊዜው ሲሆን አሜሪካዊው ሳንቲያጎና ኬንያዊው ኒጌቲችን አስከትሎ የወርቅ ሜዳሊያ ባለድል መሆን ችሏል። በዚህ ውድድር ሞስነት ገረመው 4ኛ ሆኖ በመውጣት አጠናቀዋል። እንግዲህ ሰለሞን በትራክ ውድድሮች ውጤታማ እንደሆነ የሚታወቅ ነው። ነገር ግን ከቅርብ ጊዜ ወዲህ በጎዳና ውድድሮች ላይ በሃፍ ማራቶንና እንዲሁም ደግሞ በሙሉ ማራቶን መሮጥ ጀምረዋል። በዚህ ውድድሮችም ላይ ውጤት እያስመዘገበ ያለ አስደናቂ አትሌትም ነው። በቀጣይ መልካምን ሁሉ እንዲገጥመው እንመኛለን። በዚህም ውድድር ስላሸነፈ እንኳን ደስ ያለህ ለማለት እንወዳለን። በዚሁ የታላቁ ማንቸስተር የ10 ኪሎ ሜትር ውድድር ላይ የወርቅ ሜዳሊያ ያጠለቀችው መዲና ኢሳ ስትሆን 30 ደቂቃ ከ42 ሴኮንድ ውድድሩን ለማጠናቀቅ የፈጀባት ሰዓት ነው። አሜሪካዊቷ ኤሚሊ ሲሰን ሁለተኛ፣ እንዲሁም የአምናው የማንቸስተር ሩጫ አሸናፊዋ ጎይቶም ገብረስላሴ 3ኛ ደረጃን ይዘው አጠናቀዋል። በውድድሩ ከፍተኛ ግምት የተሰጣት ኬንያዊቷ አትሌት ሄለን ኦብሪ 4ኛ ደረጃን ይዛ አጠናቃለች። በዚህ ውድድር አትሌት መዲና ኢሳ ያልተጠበቀ ውሳኔ በመወሰን ገና በ16ኛው ደቂቃ ላይ ነው ባለልምዶቹን ኢትዮጵያዊቷ አትሌት ጎይቶም እና ኬንያዊቷ ሄለን ኦብሪን ቆርጣቸው በፍጥነት የተጓዘችው። ወደ 15 ደቂቃ ያህልም ለብቻዋ የሮጠችው መዲና ሁለተኛና 3ኛ ላይ ካሉት አትሌቶች በጣም ርቃ ነው የተጓዘችው። ውድድሩ ስታጠናቀቅም ይህንኑ ርቀት አስጠብቃ ነው። እዚህ ጋር ማስታወስ የሚያስፈልገው አትሌት መዲና የትራክ ተወዳዳሪ ሆና ለረጅም ጊዜ የምትታወቅ አትሌት ነች። ከቅርብ ጊዜ ወዲህ ግን በጎዳና ላይ የማራቶን ውድድሮች መሳተፍ ከጀመረች በኋላ በትራክ ውድድሮች ላይ የምናውቃት አትሌት መዲና ኢሳ ሳትሆን እጅግ ባለ ልምድና ብልሃተኛ የምትመስለው አትሌት መዲና ኢሳ እየተመለከትናት ነው። ከሳምንት በፊት በጀርመን አዲዳስ ባዘጋጀው የአዲዜሮ የ5 ኪሎ ሜትር የጎዳና ውድድርም ላይ ልክ እንደዛሬው በብልሃት በመሮጥ አንደኛ ሆና
ያሸነፈችው መዲና ዛሬም በእንግሊዝ ያንኑ ብቃቷን ደግማዋለች። ምናልባት አትሌት መዲና ኢሳ በቀጣይ በዓለም አቀፍ የማራቶን ውድድሮች ላይ ልትነግስ የሚያስችላት ብልሃትና የአካል ብቃትም ያላት አትሌት መሆኗን ያስመሰከረች ነው። በትራክ ውድድሮች ላይ የምናውቃት አትሌት መዲና በማራቶን ውድድሮችም ላይ ይበልጥ ደምቃ መውጣቷ አይቀሬ መሆኑ የዛሬው ውድድር ጥሩ አብነት ነው። ከዚሁ ከማንቸስተር ውድድር ሳንወጣ ሰለሞን ባረጋ በዚህ የማንቸስተር ሩጫ ላይ ሲሳተፍ የመጀመሪያ ጊዜው ነው። በዚህ የመጀመሪያው የታላቁ የማንቸስተር ሩጫ ውድድርን አስመልክቶ አስቀድሞ ለሚዲያ በሰጠው ቃለ መጠይቅ ላይ እንደተናገረው ይህ ከኢትዮጵያ ውጭ የማደርገው የመጀመሪያው የ10,000 የጎዳና ላይ ውድድር ነው። በእውነት ለማመን የሚከብድ ነው። በዓለም ዙሪያ ከ10,000 ሜትር በላይ በትራክ ውድድር ተወዳድሬያለሁ። ነገር ግን ይህ ከሀገር ውጭ ባሉ ጎዳናዎች ላይ የመጀመሪያ ነው። በዚህ የማንቸስተር ትልቅ ታሪክ ባለው ትልቅ ውድድር ላይ ለመወዳደርም በጣም ጓጉቻለሁ ማለቱ የሚታወስ ነው። አትሌት ሰለሞን አረጋ በያዝነው ዓመት በስፔን ሲቪያ በተካሄደው የማራቶን ውድድር ማሸነፉ የሚታወቅ ነው። 2 ሰዓት ከ5 ደቂቃ ከ14 ሴኮንድ በመግባት ነው የማራቶን ውድድሩ ሲቪያ ላይ ያሸነፈው። አትሌት ሰለሞን የማራቶን ውድድር ለመጀመሪያ ጊዜ አድርጎ ነው እንግዲህ በስፔን ሲቪያ ማሸነፍም የቻለው። ዛሬ ደግሞ ከኢትዮጵያ ውጪ ለመጀመሪያ ጊዜ ባደረገው የ10 ኪሎ ሜትር የጎዳና ውድድር ወርቅ ለሀገሩ አስገኝቷል። በዛሬ ውድድር በሰለሞን ተቀድሞ 3ኛ ሆኖ ያጠናቀቀው ኬንያዊው ኒጌቲች የ10,000 ሩጫ ባለፈው ዓመት ማለትም የ10 ኪሎ ሜትር የጎዳና ውድድር የ27 ደቂቃ 25 ሴኮንድ በመጨረስ ፈጣን ሰዓት ማስመዝገቡ የሚታወቅ ነው። እንዲሁም ኒጌቲች በቅርቡ በ2025 የቶኪዮ ማራቶን 3ኛ የወጣ ሲሆን በዚህ በታላቁ የማንቸስተር ሩጫም ያሸንፋሉ የሚል አስቀድሞ ግምት ከተሰጧቸው አትሌቶች መካከል ቀዳሚው ነበር። የአምና ሪከርዱ ማስጠበቅ የቻለው ኒጌቲች ሰለሞን በ14 ሴኮንድ ዘግይቶ በመግባቱ የቦታው ሪከርድ አሁንም በኒጌቲች እጅ መሆኑ ተረጋግጧል። በሌላው በዚሁ ውድድር ደግሞ ጎይቶም ገብረስላሴ በሴቶች የ2024 የታላቁ የማንቸስተር የ10,000 ሜትር የጎዳና ሩጫ አሸናፊ ስትሆን የገባችበት ሰዓት 30 ደቂቃ ከ32 ሴኮንድ ነበረ። አስቀድሞ ለመገናኛ ብዙሃን በሰጠችው አስተያየት ባለፈው ዓመት በማንቸስተር ውድድር በማሸነፌ በጣም ደስተኛ ነኝ ብላም ተናግራ ነበረ። የዘንድሮ የታላቁ የማንቸስተር የ10,000 የጎዳና ሩጫ ለማሸነፍ ዝግጁ ነኝ፣ ፉክክሩም ቀላል እንደሆነ አውቃለሁ። ነገር ግን ተከታታይ ዓመት በማሸነፍ አዲስ ታሪክ ማጻፍ እፈልጋለሁ በማለት ጎይቶም አስቀድማ ተናግራ ነበረ። ነገር ግን ጎይቶም 3ኛ ሆና ነው በዛሬ ውድድር ያጠናቀቀችው። በቅርብ በስፔን ካስቴሎን የ10,000 የጎዳና ላይ ሩጫ 29 ከ25 ሴኮንድ በሆነ ሰዓት በመግባት የዘንድሮ የዓለም ፈጣን ሰዓት ያስመዘገበችው መዲና ኢሳ ዛሬም የታላቁ የማንቸስተር ሩጫ በማሸነፍ ሌላ ታሪክ ሰርታለች። እንደ አውሮፓውያኑ በ2003 የተመሰረተው የታላቁ የማንቸስተር ሩጫ በአውሮፓ ውስጥ ካሉ ታላላቅ የሩጫ ውድድሮች አንዱ ነው። ዛሬ በተካሄደው የ10 ኪሎ ሜትር የጎዳና ውድድር ከታዋቂ አትሌቶች በተጨማሪ ከ35,000 በላይ ተሳታፊዎች በውድድሩ ተሳትፈዋል። ይህም በ10 ዓመታት ውስጥ ትልቁ የታላቁ ማንቸስተር የሩጫ ውድድርም ያደርገዋል። በሌላ መረጃ ደግሞ ስፖርቲንግ ሊዝበን ሻምፒዮን መሆኑ አረጋግጧል። በፖርቹጋል ክለብ ስፖርቲንግ ሊዝበን የፖርቹጋል ሊግ አሸናፊ መሆኑን ተረጋግጧል። ስፖርቲንግ ሊዝበን ዛሬ ያደረገውን ጨዋታ ምሽት ያደረገው ጨዋታ ማሸነፉን ተከትሎ ነጥቡን 82 በማድረስ ሻምፒዮን ሆኗል። ስፖርቲንግ ሊዝበን በታሪኩ 21ኛው የፖርቹጋል ሊግ ዋንጫን አሸንፏል። ስፖርቲንግ ባለፉት 2 የውድድር ዓመት በተከታታይ የሊጉን ዋንጫ ማሸነፍም ችሏል። ስፖርቲንግ ሊዝበን ለሁለተኛ ተከታታይ ዓመት የሊጉን ዋንጫ ሲያሸንፉ ከ71 ዓመታት በኋላ ለመጀመሪያ ጊዜ መሆኑ ተገልጿል። ቪክተር ዩኬሬሽ በ39 ግቦች የሊጉ ከፍተኛ ግብ አግቢ ሆኖ በመጨረስም የወርቅ ጫማውን አሸንፈዋል። ውድ የዛሬ ሚዲያ ቤተሰቦች ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ እንዲሆንላችሁ ተመኘን። ቻው ቻው።